ልጆች እንዴት ናችሁ? ደህና እግዚአብሔር ይመስገን። እኔ ዲያቆናዊ እባላለሁ። ልጆች ዲያቆን ወይም ድቁና ማለት ምን ታውቃላችሁ? አዎ ጎበዞች። ድቁና የክህነት የመጀመሪያ ደረጃ ነው። ዲያቆን በቤተ መቅደስ ውስጥ ቀሳውስትን በመታዘዝ በመላላክ ያገለግላል። በቅዳሴና በሌሎችም የቤተ መቅደስ አገልግሎቶች ደግሞ የራሱ ድርሻ አለው። በቅዳሴ ሰዓት አንድ ዲያቆን ተንሱ ለጸሎት ሲል ሰምታችሁ አታውቁ? እኔ ልበልላችሁ። ተንስ ለጸሎት። ዲያቆን በቅዳሴ ሰዓት ተንሱ ለጸሎት ሲል ምን ተብሎ ነው የሚመለሰው? እስኪ አንተኛው አሁን ተመልስ። እድሉ ስለተሰጠኝ በእግዚአብሔር ስም አመሰግናለሁ። ስሜ አቦየ ሰንበቱ ይባላል። ተንስኡ ለጸሎት ሲባል እግዚኦ ተሳሃለነ ተብሎ ይመለሳል። ጎበዞች አጨብጭቡለት። ሚጣዬ ሰንበቷ እስኪ ተነሲና እኔ ተንሱ ለጸሎት ስል ከአቦየ ሰንበቱ ጋር አብራችሁ ናችሁ በአንድነት መልሱ። እግዚኦ ተሳሃለነ። በጣም ጎበዞች አጨብጭቡላቸው። እሺ ልጆች እኔ ከልጅነቴ ጀምሬ ዲያቆን ነኝ ያደግኩት። እናንተስ ልጅነታችሁ እንዴት ነው ማሳለፍ የምትፈልጉት? እስቲ እንስሳቶቹን ደግሞ እንጠይቃቸው። እኔ ባለ ዘንባባው አህያ ነኝ። ውርንጭላ ያለው በረቱ ስንከባለል ሳር ያለበት ሜዳ ላይ ስሮጥ ነው ልጅነቴን ያሳለፍኩት። እኔ ደጉ በጉ እባላለሁ። ጠቦት እያለው እንደ አህያ የሳር ሜዳ ላይ ስቦርቅ ነው ያሳለፍኩት። እኔ ስለምንቀለቀል ስሜን ቀልቃሌ ብለው ይጠሩኛል። ጫጩት እያለው ጭልፊትና ድመት እንዳይበላይ ተጠንቅቄ ጥሬ ስለቅም ነበር ያደግኩት። እኔ አያን በሪ ነኝ። ልጅ እያለው አንዴ በጀርባዬ፣ አንዴ በደረቴ፣ አንዴ በቀኝ ጎኔ፣ አንዴ በግራ ጎኔ እንደፈለኩ እየዋኘው ነው ልጅነቴን ያሳለፍኩት። ደጉ በጉ፣ አያን በሪ፣ ቀልቃሌንና ባለ ዘንባባ አህያን ሰማችሁ? ስለ ልጅነታቸው ነበር የነገሩን። አሁን ደግሞ እናንተ ልጅነታችሁ እንዴት ማሳለፍ እንዳለባችሁ እኔ ልንገራችሁ። እሺ በሏ። እሺ ልጅነቴ በተዋሕዶ ቤቴ
ከመዝሙር ጋር አብራችሁ ዘምራችሁ? አዎ። ጎበዞች! እሺ አሁን ደግሞ አንድ ጥያቄ ልጠይቃችሁ። ማማተብ ትችላላችሁ? አዎ። ጎበዞች! ከዛ ቀኝ እጃችሁን ወደ ግንባራችሁ ተወስዱና በስመ አብ፣ ከዛ ወደ ታች ወስዳችሁ ወወልድ፣ ከዛ ወደ ግራ ትከሻችሁ ወስዳችሁ ወመንፈስ ቅዱስ፣ ከዛ ደግሞ ወደ ቀኝ ክንዳችሁ አሐዱ አምላክ፣ ከዛ አሜን ትላላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች አሁን ደግሞ ስለ መሳለምና ስለ ማማተብ በጋራ እንዘምራለን። ዝግጁ ናችሁ? አዎ። አባታችን ሲመጡ ምን እናደርጋለን? መሰላቸውን እንሳለማለን። ልጆች መስቀል ስንሳለም ይባርኩኝ አባቴ ይፍቱኝ አባቴ ማለት አለብን። መሳለምን ያስገኛል በረከትን ያስገኛል በረከትን ያስገኛል። ቤተ ክርስቲያን ስንደርስ ምን እናደርጋለን? በትምህርተ መስቀል እንሳለማለን። ልጆች ቤተ ክርስቲያን ስንደርስ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማይደረ መለኮት ምስአል ወምስጋድ ወመስተስሪያ ኃጢአት ማለት አለብን። ትርጉሙም ቅድስት ቤተ ክርስቲያን ሰላም ላንቺ ይሁን፣ የሰማያዊት ኢየሩሳሌም ምሳሌ፣ የመለኮት ማደሪያ፣ የሚጸለይብሽ የሚሰገድብሽ ኃጢአት የሚሰረይብሽ ማለት ነው። መሳለምን ያስገኛል በረከትን ያስገኛል በረከትን ያስገኛል። የዘወትር ጸሎት ስንጀምር ምን እናደርጋለን? ጸሎትን ስንጀምር እናማትባለን። ልጆች ጸሎትን ስንጀምር አትብ ገጽ ወኩለንታየ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ማለት አለብን። ትርጉሙም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ፊቴንና መላ ሰውነቴን በመስቀሉ ምልክት እባርካለሁ ማለት ነው። መሳለምን ያስገኛል በረከትን ያስገኛል በረከትን ያስገኛል። ልጆች ዝም በሉ እሺ። እንስሳቱ ተኝተዋል። ቅድም በየትን ማደግ እንደሚፈልጉ ስጠይቃቸው የነገሩኝ ልንገራችሁ። እኔ ቀልቃላነቴን ለማስተካከል በቤተ ክርስቲያን ማደግ እፈልጋለሁ። እኔ በአብነት ትምህርት እየተማሩ ማደግና እንደ ሊቃውንቱ ጎበዝ መሆን እፈልጋለሁ። እኔ በቤተ መቅደስ ከአባቶቼ እግር ስር ባድግ ሞኝነቴን ትቼ ጠቢብ ልጅ ሆን ነበር። እኔ እንቅልፋማነቴን ትቼ ጎበዝና ታታሪ እንደሆን በሰንበት ትምህርት ቤት ማደግ እፈልጋለሁ። ሰማችኋቸው ልጆች? ሁሉም በቤተ ክርስቲያን ማደግ ይፈልጋሉ። አሁን እንተኛና ጠዋት ቀልቃል መጥቶ ሲቀሰቅሰን ሁላችንም ተነስተን እንዘምራለን። በቤተ መቅደሱ
እናድጋለን። በጥምቀት የሥላሴ ልጆች እንሆናለን። ሥጋና ደሙንም እንቀበላለን። የዕጣኑ መዓዛ እናሸታለን። የቅዳሴ ጸበል እንጠጣለን። ከዓለም ይልቅ በቤቱ ማደር እንዴት ደስ ይላል። በጥበብና በሞገስ በሕይወት ያሳድጋል። በቤተ ክርስቲያን እናድጋለን። ቃለ ወንጌልን እንማራለን። በጾም በጸሎት እንተጋለን። ጣዕመ ዝማሬን እናቀርባለን። ከዓለም ይልቅ በቤቱ ማደር እንዴት ደስ ይላል። በጥበብና በሞገስ በሕይወት ያሳድጋል። በእግዚአብሔር ቤት እንሆናለን። በቅዳሴው እንሳተፋለን። በፍጹም ፍቅር እንሰግዳለን። በአንድ ልብ ሆነን ከፍ እንላለን። ከዓለም ይልቅ በቤቱ ማደር እንዴት ደስ ይላል። በጥበብና በሞገስ በሕይወት ያሳድጋል። ልጆች አብራችሁን ዘምራችሁ በቤተ መቅደሱ እናድጋለን አላችሁ? አዎ ጎበዞች በሉ። በቤተ መቅደሱ እንድታድጉ እሺ። ከቤተ ክርስቲያን መራቅ አያስፈልግም። ወላጆቻችሁንም ቤተ ክርስቲያን ውሰዱን በሉ እሺ። እሺ ጎበዞች በሉ በሉ፣ መሄዴ ነው። አሁን ረፍዶብኛል። ሌላ ጊዜ ተመልሼ እመጣለሁ። እስከዚያ ግን መዝሙሩን በደንብ አድርጋችሁ ደጋግማችሁ ስሙ እሺ። ሰላም ሁኑ። ሕጉ ለእግዚአብሔር ንጹሕ ወይመይጣ ለነፍስ ስሙ ለእግዚአብሔር እሙን ዘያጠብብ ሕፃናተ። የእግዚአብሔር ሕግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክር የታመነ ነው፣ ሕፃናትን ጠቢባን ያደርጋል። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር